እኔ እውነት ለመናገር ሶሻል ሚዲያ ላይ አክት የሚያደርጉ ሰዎች እመለከታለሁ። በጣም አክት የሚያደርጉ በጣም በርከት ያሉት ደግሞ በእውቀት በቃ ራሳቸውን እንዳሸነፉ አንዳንዶቹማ በቃ እኔ ሌት ዓለም እንደሚኖሩ ሁሉ ግራ እስኪገባኝ ማለት ነው። እኔ አንድ ነገር ሰምቼ ነው አንድ ነገር ሰማሁኝ። እኔ ኢትዮጵያ በነበርኩበት ሰዓት ከ600,000 በላይ የሚሆኑ ኢትዮጵያኖች ከአረብ ሀገር ሳውዲ አረቢያ ኤርፖርት አምታ እንዳፈሰሳቸው አምጥታ አፍሳቸዋለች ተመልክቻለሁ። ለተቃውሞ ሳውዲ አረቢያ ኤምባሲ ላይ ሲሄድ እኔም ጓደኞቼም በነበርንበት ሰዓት ሳውዲ አረቢያ ያሉ ወገኖቻችን የኛም ወገኖች ነን ብለን ሳውዲ አረቢያ ኤምባሲ ላይ ሄደን ተሰብስበን ጮኸናል፣ መልእክት አስተላልፈናል። እንደማገዶ ተደብድቤ እንደማገዶ ተጎትቻለሁ። ድሬቲዩብ በዛ ሰዓት ነበር። ድሬቲዩብ ፍሮንት ፔጅ ላይ ነው ዜና ያወጣሁት። ሳውዲ አረቢያ ላይ ያሉ ወገኖች የተደበደቡ ብዬ ወጥቼ ማለት ነው። እኔ አሁን የሰማሁት ነገር የሆነ አንዳንድ የምሰማቸው ነገሮች አሉ። የኑሮ ውድነቱ አዲስ አበባ ላይ እየተየለለኝ ነው። በቃ የሚቀመስ አይደለም። በጣም ብዙ ሰው ችግር ውስጥ ነው ያለው። በጣም ብዙ ሰው የኩላሊት በሽተኛ ነው። በጣም ብዙ ሰው የረሃብተኛ ነው። በጣም ብዙ ሰው ችግር ላይ ነው ያለው። በጣም ብዙ ሰው የህሊና የጭንቅላት መታወክ ደርሶበታል። ህፃናት የታመሙ አሉ። የሕክምና ጦት አለ። የገንዘብ የሥራ ጦት አለ። ተምሮ ወደ ሥራ ለመግባት ብዙ የሚነሱ አዛውንቶች ወጣቶቻችን ከመቄዶንያ ውጭ በየቤቱ የተቀመጡ መከራ ውስጥ ነው ያሉት። አካለ ጎዶሎ የሆኑ ወንድሞቻችን ቤተሰቦቻችን መከራ ውስጥ ነው ያሉት። ወጣት እንደምመለከታቸው ሶሻል ሚዲያ ላይ ቁጭ ብለው ምግብ ቤት አዘው ቁጭ ብለው ለዚህ ምግብ ክፈሉልን ቢሉ ዘመናዊ ልመና ቤተክርስቲያን በር ላይ እንደሚቀመጥ ሰው ቁጭ ብለው አንድ አበባ ጣሉልኝ ሲሉ እየተመለከትኩ ነው ያለሁት። ችግር ውስጥ ነው ያለ ነው። የምንራቀቅበት ጊዜ አይደለም። ለዛ ነው የሚገርመኝ እሱ ነው። በቃ ማለት እኔ አሁን ዘንጬ ምናምን ይሄ እንደዚህ እኔ አንዴ ቀነኒሳ የሆነ ሳይታመም አሁን ታሙ የሆነ ነገር ብሎ ሰምቻለሁ። ሌክጀሪ መኪና የምነዳበት በኢትዮጵያ ላይ የምዘንጥበት ጊዜው አይደለም የሚለውን ይህን ክሬዲት አልነፍገውም። የሆነ አንድ ሯጭ ነው ይሄን ያለው። ጥሩ ነው በእግሩ ከሚያስብ ሰው ከጭንቅላቱ እንደዚህ አይነት ቃል ስለወጣ ማለት ነው። እና እኔ አረብ ሀገር ያለች ልጅ ባገባች በ6 ወሯ ወደ አረብ ሀገር ይልካታል ባሏ እና በየወሩ የሚላከውን ገንዘብ ይልካል። በየወሩ ገንዘቡን ይልካል። በየወሩ ገንዘቡን ትልካለች፣ ይቀበላል። ገንዘቡን ትልካለች፣ ይቀበላል። ምንም አይ ነገር የላትም። እሷ ምንም ጥቅም የላትም። የምታገኘው ነገር የለም። ባሏ ነው የሚያስተዳድረው። በተለይ የሙስሊም እምነት ተከታይ የሆናችሁ በተለይ ወሎ አካባቢ ላይና ኦሮሚያ አካባቢ ላይ የሙስሊም እምነት ተከታይ የሆናችሁ ወንድሞች እህቶችን ካገባችሁ በኋላ ወደ ውጭ ልካችሁ ገንዘባቸውን የምትወስዱት ነገር ይሄ እርዳታ መረዳት ምናምን ያለ ነው። በቃ መቀበል የሆነ ነገር ማድረግ። ሴት እህቶቻችንን ግን በዛ ደረጃ የፍጥኝ ይዞ መግዛትና ገንዘባቸውን መበዝበዝ ተገቢ ነው ብዬ አላስብም። እና እየከፈለች ያለችበት ግማሾቹ ሆስፒታል ገብተው መከራቸውን እያዩ ግማሾቹ የህሊና ችግር ገጥሟቸው መለስ ዜናዊ እንደተናገረው ምንድን ያለው መለስ ዜናዊ ከአረብ ሀገር እብድና በርሚል ነው የተረፈኝ እንዳለው። እኔ አሁንም እውነት ለመናገር በጣም በርከት ያሉ የህሊና መታወኮችን እመለከታለሁ። ይሄ ሼም ማጣት፣ አንደበትን አለመቆጣጠር ከዛ አካባቢ ያየው ነውና እኔ እህቶቼ አረብ ሀገር ያላችሁ እህቶቼም ወንድሞቼ መጀመሪያ ከምንም ለሀገር ምናምን ከደረሳችሁ በኋላ ለህሊናችሁ ለራሳችሁ ድረሱለት። እማያቸው አብኖርማል የሆኑ ነገሮች የተመለከትኩ ስለሆነ ነው። ያንን ብታረጉ መልካም ነው። ወሎ ላይ ለምሳሌ 600,000 የሚሆኑ ከአረብ ሀገር መጥተው ቦሬ ኤርፖርት ላይ ሲዘረግፋቸው እኔ እዛ አካባቢ ሚሊኒየም አካባቢ ቦሌ መድኃኔዓለም ነው ሰፈሬ። በጣም በርከት ያሉትን ተቀብዬ ወደ ሀገራቸው እንዲሄዱ ፋሲሊቴት ሳደርግ የነበረው ልክ እንደ አንድ ቦሌ ሁለከተማ ወጣት የሚጠበቅብኝን ለወገኖች ቤት ሳደርግ ነበረ። ብዙሃኖቹ ወልደው ተዋልደው በጣም በርከት ያለ ልጆች ይዘው በቃ ይሄ መታወክ የምትለው ደረጃ ላይ ደርሰው ከአረብ ሀገር የመጡበትን ሁኔታ ስትመለከት እጅግ በጣም ያሳዝናል። ምን መሰላችሁ እኔ ይሄ ብዙ የሚያዘንጥና የሚያኮራ ማንነት የለንም። ህሊናችን የተመታና ህሊናችን የተበላሸ ሆኗል።
ይህ ህሊናችን የተመታና ህሊናችን የተበላሸውን እንዴት አድርገን እናርመው ነው የችግሩ የኑሮ ሁኔታ ያለው ምድራዊ ሁኔታ ቀጣይ የሚመጣው ነገር ስለሚያሳስበኝ አንዳንዴ ያነጫንጨኛል። አንዳንዴ የምሰማው ነገር ከህሊና በላይ ይኖራል። የፖለቲከኞቹ ብልግና በተለይ በብሔር ስም የተወሸቁት በተለያየ አካባቢ ያሉት በተለይ ይሄ አዋቂ ነኝ የሚለው ይሄ የእውቀት ምዝበራ ውስጥ የገባ ንጹሃንን አስቀይሶ በጣም ደንቆሮቹ ድምጻቸውን ከፍ አድርገው የሚናገሩ ብታጥባቸው ከውስጣቸው እውቀት የሌለ በርከት ያሉ ሰዎች ሶሻል ሚዲያው ላይ መብዛት ይሄ ወጣቱን ወደ ኋላ አቅጣጫ መምራት ብዙ መከራዎችን ታዝቤያለሁና ይሄንን ነገራችንን አቁመን የምንደርስበትን መንገድ ብናይ በጣም በርከት ያሉ በየሆስፒታሉ በየእስር ቤቱ በሊቢያ በረሃ ውስጥ ሀገር ውስጥ ባለው ስደት ከሀገር ውጭ ባለው ስደት ሳውዝ አፍሪካ ላይ ያለው የሰለጠነ ዓለም ላይ የደነቆሩ ሰዎች ያሉበት ከተማ ምን እንደሚሰሩ ምን እንደሚያደርጉ ጠንቅቄ ስለማቅ ሳውዲ አረቢያ፣ የመን፣ ጅቡቲ፣ ናይሮቢ ኬንያ፣ ሱዳን፣ ኡጋንዳ የሌለንበት ያልገባንበት የለም። ኢጅፕት ላይ ያለውን መከራና የሚደረገውን እያንዳንዱን ነገር ጠንቅቄ ተመልክቼ ነው የምናገረው። እኛ ጎለናል። ምሁራኖቻችንም እንኳን ቀና አድርገው አንገታቸውን የሚናገሩበት አይደለም። ኢትዮጵያዊነትን አጉድፈውታል። ኢትዮጵያዊነትን አጥፍተውታል። ኢትዮጵያዊነትን ከሚገባው በላይ አርክሰውታል። ኢትዮጵያዊነታችንን ለማጥፋት ሄደዋል። ጠፍቷል አልጠፋም። እኔ አሁን ልናገረው የምችለው ነገር የለም። እንደ የኔታ ነው የኔታን ብልጠት ነው መጠቀም ያለብኝ። የሆነ መናገር ያለብኝን ነገር ነው የምናገረው። ምን እየሆንን ያለ ነው? ወዴት ነው እየሄድን ያለ ነው? አቅጣጫንስ ምንድነው የሚጠቁመን? የትኛውንስ የሚያተርፈን ምንድነውስ? በምን አይነት መንገድ ስንሄድ ነው የሚለውን ነገር ማሰብና ማገናዘብ የከበዳቸው በጣም በርከት ያሉ ሰዎች አሉ። ሲሸቅጡ ሲነግዱ ምን ሲሉ የወንድሞቻቸው እንደማሳለፈው ሲሰጡ በማይረባ በሴት ልጅ ብልት በወንድ ልጅ ብልት ተሰብስበው ሲተፈተፍቱ የሚውሉ የምድር ላይ ያለው መከራና ምድር ላይ ያለው ስቃይና ለህዝብ ላይ እየደረሰ ያለው ነገር የመንግስት ጭካኔ በህዝቡ ላይ የሚያደረገው ነገር የሃይማኖት ለሃይማኖት ግጭት ለመፍጠር የሚሄደውበትን አቅጣጫ እያንዳንዱን ነገር መመልከትና ማየት ግልጽ ያለ ሮድማፕ ወይ ምን እንደሚመጣ ከፊት ያሳያል። ይህንን የተሸከመን ህዝቦች አንመስልም። ፕሮፌሰር ነኝ ዶክተር ነኝ በተለያየ ዓለም ላይ ያበሻ ቀሚስ ለብሳ ዘውዘው የምትል በተለያየ ዓለም ላይ ተሰግዝገው ቁጭ ብለው የእኔ ከሞት ሰርዶ አይብቀል እኔ ሀገሬ ብለው የሚያስቡ ሬሳችሁ አይቀበርም ተብለዋል። አሁን ሬሳችን አይቀበርም ወይም ደግሞ ይሄ ለምን ይሆናል ብለው የማይጠይቁ ግን በፍራቻ ሰበብ የተሸፈኑ በርከት ያሉ ሰዎች አለን። ለይሄው የተወሰነ ደግሞ የጠበደሉ ጎረምሶች ጌም መጫወቻ የሚያረጉበት በወንድሞቻችን ስም የሚነግዱ በህዝቡ ችግር ላይ የሚነግዱበት ብዙ ናቸው። በቃ እስቲ አቅጣጫው ዙሪያ ገባውን ተመልከቱት። ምን እያደረግን ነው? እኔን ድምጽ የምትሰውት ራሳችሁን ታዘቡ። እንደው በቃ ምን እየሆነ ነው? ምንድነው እየተደረገ ያለው የሚለውን ነገር በደንብ እንድታዩትና እንድትመለከቱት መልእክት ለማስተላለፍ ነው። ራሳችሁን ግን የቆምነው ምን ላይ ነው ብላችሁ አስቡ። የሙስሊምም የሙስሊሞች ጾም አልቋል። የክርስቲያን ጾም አለ አሁን። በዚህ በሁለቱ ጾም ውስጥ እግዚአብሔር ስለምንድን ያልታረቀን ምንድነው እየሆነስ ያለውን የሚለውን ነገር እንደው ታዝባችሁ ተመልክታችሁ ወደ ህሊናችን እንመለስ የሚል መልእክት ነው ያለኝ። ግን ብንፍቀው ማንጨርሰው የህሊና ድንቁርና ውስጥ ገብተናል። የህሊና ድንቁርና ውስጥ ነው ያለነው። በዛም በየአመቱ በርከት ያለ ሬሳ እያመረትን ያለነው፣ በየአረሱ ስደት እያመረትን ያለነው፣ በየግፍና መከራ እየሰማን ያለነው፣ በየአመቱ ስቃይ፣ ሰቀቀን፣ ረሃብ፣ ጥማት፣ ይሄ ጭፍጨፋ፣ ደም መፋሰስ፣ የቤተ ክርስቲያን የመስጊድ መቃጠል፣ የንጹሃን መገደል፣ የህፃናት መረሸን፣ በድሮን መቀጥቀጥ፣ ደም መፍሰስ ነው እየሰማን ያለነው። ምን እየሆንን ነው? ምንድነው የፈጠረብን ብሎ ማየት የማይችል ጭንቅላት ካለ እኔ ለራሱ ለህሊና አንዳንዴ ግራ እየገባኝ ነው ያለውና እንደው በቃ እስቲ ቆም ብላችሁት ሞት አይቀርም። መሞታ ሁላችንም እንሄዳለን። ሙስሊምም ይሄዳል፣ ክርስቲያንም ይሞታል። በምድር ላይ ማንም የሚቀር የለም። እኔ የሃይማኖት ኬዝ አንተ እንተንም ሁሉም ሀገር የጋራ ነው፣ ሃይማኖት የግል ነው። በፈለከው መን ያቺን ሀገራችን ግን የጋራ መኖሪያችንን እንዴት አድርገን እናስቀጥላት የሚለው ነገር ላይ መነጋገር አለብን። ታማኞች አይደሉም ፖለቲከኞቻችን። ንጹሃን ኢትዮጵያን የሆኑ ፖለቲከኞች ለህዝባቸው የሚያገለግሉትን በልተው በነዛ ደም ላይ ተረማምደው ሲመጡ መፍትሄ አይሰጡንም።
ስለዚህ ህዝብ ዝምታውን ሊሰብር ይገባል። ህዝብ ያለውን ነገር ሊያስቀምጥ ይገባል። ከድንቁርና የምንወጣበትን መንገድ የህዝብ ልጆች መፍትሄ ሊያመጡ ይገባል የሚለው አቋሜ እንደ ጸና ነው። ማንም በዛች ምድር ላይ መሞት የለበትም። ኢትዮጵያ ትቀጥላለች። ቴንክ ዩ